Hi dear students, እንዴት ናችሁ? እኔ ኢሳቅ ገረሱ እባላለሁ ከማርቨል እንግሊሽ ቲዩብ። እንደምታውቁት ያው እንግሊሽ በማስተማር ከ15 ዓመት በላይ ኤክስፒሪየንስ አለኝ። እንዲሁም ደግሞ ስኮላስቲክ አፕቲቲዩድ ቴስትን በሚመለከት በተለያየ ትምህርት ቤት እንዲሁም በተለያየ ሚዲያ ትሬኒንግ እሰጣለሁ። አሁን እዚህ ያለሁት ከ ሴክሬት አካዳሚ ጋር በመተባበር አንድ ድንቅ የሆነ ፕሮግራም አዘጋጅተንላችኋል። ያ ምንድነው? ከሐምሌ 1 ጀምሮ እስከሚቀጥለው ዓመት ማለትም እስከ 2018 ዓመት ድረስ የተዘረጋ የእንግሊሽ ኮርስ አዘጋጅተንላችኋል። እዛ ላይ እንድትሳተፉ በተለይ ደግሞ ትምህርቱን ቤዚክ ከሚባለው ጀምሮ ማለትም ኤሌመንተሪ ሌቭል፣ ኢንተርሚዲየት እና አድቫንስድ ሌቭል ድረስ ያሉ እንግሊሽ ነክ ትምህርቶችን ልናስተምራችሁ ፕሮግራም ዘርግተናል። በተለይ ደግሞ ለማትሪክ ተፈታኞች አይነተኛ የሆኑ ኮርሶች አሉበት። ስለዚህ በዚህ መጠቀም ትችላላችሁ ማለት ነው። ኮርሱ የሚጀምረው ሐምሌ 1 ነው። ስለዚህ ከዛ በፊት ቀድማችሁ በመመዝገብ ለጓደኞቻችሁ ሼር በማድረግ ተጠቃሚ እንዲሆኑ እንድታደርጓቸው እናሳስባለን። ምንም ትምህርት ሳያልፋችሁ በፊት ቀድማችሁ እንድትገኙ አሳስባለሁ። እርግጠኛ ነኝ ድንቅ የሆነ ጊዜ እናሳልፋለን። መሰረታዊ የሆነ የእንግሊዝ ችግሮቻችሁን ትፈቱበታላችሁ። በሚገርም አቀራረብ ነው የምንገናኘው ማለት ነው። ስላመዘጋገቡ የሚቀጥለውን አጭር ቪዲዮ እንድትመለከቱ ጋብዛለሁ። ጉድባይ። እንግዲህ ተማሪዎች በመጀመሪያ የሴክሬት ሞባይል አፕሊኬሽንን ኢንስታል ማድረግ ይኖርባቸዋል ከጉግል ፕሌይ ስቶር ማለት ነው። ስለዚህ አፕሊኬሽኑን ኢንስታል ለማድረግ ወደ ጉግል ፕሌይ ስቶር ትገባላችሁ ማለት ነው። ጉግል ፕሌይ ስቶር ላይ ከሄዳችሁ በኋላ የኛን አፕሊኬሽን ለማግኘት ሰርች ባሩ ላይ ምን ብላችሁ ጽፋላችሁ? ዜድ ከዛ ደግሞ ስፔስ አድርጋችሁ አካዳሚ፣ ዜድ ከዛ አካዳሚ ብላችሁ ጽፋላችሁ። ከዛ ሰርች ስታረጉት እዚህ ጋር እንደምታዩት ዜድ አካዳሚ መጀመሪያ ላይ ያመጣላችኋል። እሱን ትነኩትና ኢንስታል የሚለውን ትጫናላችሁ ማለት ነው። ልክ በራሱ ዳውንሎድ አድርጎ ሲጨርስ ኢንስታል ያደርግላችኋል። ልክ ኢንስታል አድርጎ ሲጨርስ እንግዲህ እንደምታዩት ኦፕን የሚል ያመጣልኛል። ስለዚህ ኦፕን አደርገዋለሁ ማለት ነው። እንግዲህ ተማሪዎች ልክ ኦፕን ስታረጉት ይሄንን ያመጣላችኋል። ስለዚህ እዚህ ጋር አንዳንድ ኖቲፊኬሽኖች ሲለቀቁ እንዲደርሳችሁ ትፈልጋላችሁ ወይ ነው ያላችሁ ያለው። ስለዚህ አንዳንድ ጠቃሚ የሆኑ ኖቲፊኬሽኖቹን ሊለቅ ስለሚችል አለው ትሉታላችሁ። ከዛ ልክ ስትገቡ ወደ ውስጥ ይሄንን ነው የሚያመጣላችሁ ማለት ነው። እዚህ ጋር እንደምታዩት ሎጊን እና ሬጂስተር የሚል አለ። ስለዚህ ምን እናደርጋለን? ሬጂስተር የሚለውን እንጫነዋለን ማለት ነው። ሬጂስተር የሚለውን ስንጫነው ይሄንን ያመጣልናል። ከዚህ በኋላ ፈርስት ኔም ይጠይቃችኋል። የእናንተን ስም ትሞላላችሁ ማለት ነው። ለምሳሌ የኔን ታምራት ልበለው። ከዛ ኔክስት ትሉታላችሁ። ግሬዳችሁን ሴሌክት አድርጉ ይላል። 12ኛ ከሆናችሁ የ12ኛ ካቴጎሪ ናቹራል ኦር ሶሻል ነው የሚለው። ስለዚህ እናንተ ናቹራል ከሆናችሁ ናቹራል፣ ሶሻል ከሆናችሁ ደግሞ ሶሻልን ሴሌክት አደርጋላችሁ። እዚህ ጋር ደግሞ የትምህርት ቤት ስማችሁን ታስገባላችሁ፣ የፈለጋችሁትን ሪጅን ያላችሁበት ክልል የት አካባቢ እንደሆነ ታስገባላችሁ ማለት ነው። ከዛ ምን ታረጋላችሁ? ኔክስት ትሉታላችሁ። እዚህ ጋር ፎን ነምበርና ፓስወርድ ይጠይቃችኋል። ስለዚህ እሱን ታስገቡለታላችሁ። እዚህ ጋር የምታስገቡት ስልክ ቁጥር አንደኛ በ09 የሚጀምር ሆኖ 10 ዲጂት መሆን መቻል አለበት ማለት ነው። ስለዚህ በ09 የሚጀምር 10 ዲጂት የሆነ ስልክ ቁጥር እናስገባለን። 09 13 15 16 17 አሁን ያ 10 ዲጂት ነው። ስለዚህ ይሄን አስገባውኝ እኔ ለምሳሌ። ከዛን ደግሞ እናንተ የራሳችሁን ትክክለኛ የሆነውን ስልክ ቁጥራችሁን አስገቡለት። ከዛ ቀጥሎ ይላል ፓስወርድ ነው። ስለዚህ ማትረሱትን ፓስወርድ ትጽፋላችሁ ወይ ደግሞ እዚህ ጋር የምታስገቡትን ፓስወርድ በኖትቡካችሁ ላይ ብትይዙት ይመረጣል፣ እንዳትረሱት ማለት ነው። እኔ ለምሳሌ እዚህ ጋር አንድ ፓስወርድ ላስገባለት። ታሜ አታሽታግ 123 ልበለው። እዚህ ጋርም እንደዛው አታሽታግ 123። ስለዚህ እዚህ ጋር ሁለቱም ጋር የምታስገቡት ፓስወርድ ማች ማድረግ አለበት ኮንፍርም ፓስወርድ የሚለው ላይ ማለት ነው። ከዛ ምን ላለን ኔክስት ትሉታላችሁ። ከዛ በኋላ ይሄንን ያመጣላችኋል። እዚህ ጋር የሚያመጣላችሁ እንግዲህ ከቅድም ጀምሮ በእያንዳንዱ ስቴፕ ላይ ስትሞላቸው የነበሩን ስቴፕ የሚያሳዩአችሁ ነው። ከዛ ምን ትላላችሁ? ሬጂስተር የሚለውን ትነካላችሁ። እንግዲህ ተማሪዎች እንደምታዩት ሬጂስተር ሰክሰስፉሊ ብሎኛል። ስለዚህ ወደዚህኛው ፔጅ ይመልሰኛል። አሁን እዚህ ጋር ስትመጡ ቅድም ያስገባችሁትን ስልክ ቁጥር እዚህ ጋር ታስገባላችሁ ማለት ነው። ስንት አስገባው? 09 13 ከዛ 15 16 17 ፓስወርድ ደግሞ ምን ነበር? ታሜ #123 ይሄ ነው ማለት ነው።
ስለዚህ ምን አደርጋለሁ? ከዛ ሎጊን የሚለውን እጫነዋለሁ። እንግዲህ እንደምታዩት ሎጊን ሰክሰስፉል ብሎኛል። ስለዚህ ቀጣይ ምን አደርጋለሁ? ኮንቲኒው የሚለውን እጫናለሁ ማለት ነው። እሺ እዚህኛው ፔጅ ላይ ያመጣችኋል። ስለዚህ እናንተ አሁን ለመመዝገብ ምንድነው የምታደርጉት? ፕራይሲንግ የሚል አለ እዚህ ጋር እንደምታዩ። ፕራይሲንግ የሚለውን ትጫኑታላችሁ። ፕራይሲንግ የሚለው ውስጥ ብዙ አማራጮች ተቀምጠዋል። ነገር ግን እናንተ አሁን አጠቃላይ የዘ ሴክሬትን ፓኬጅ ለማግኘት ስለሆነ የምትፈልጉት ዘ ሴክሬት ስፔሻል ፓኬጅ የሚለው ላይ 2500 ብር ያለበትን ትመርጣላችሁ ማለት ነው። ተማሪዎች እዚህ ጋር እንደማሐሰቢያ ምነግራችሁ ይሄ 2500 ብር የምትከፍሉት እስከሚመጣው ዓመት ኢንትራንስ ኤግዛም እስክትፈተኑ ድረስ ምንም አይነት ተጨማሪ ክፍያ አትከፍሉም ማለት ነው። አንዴ በከፈላችሁት ነው የኛን አመቱን ሙሉ የምንሰጠውን ሰርቪስ የምታገኙት። ስለዚህ ቀጥሎ ምን እናደርጋለን? ዘ ሴክሬት ፕላስ ስፔሻል ፓኬጅ የሚለውን ከመረጥን በኋላ እዚህ ጋር እንደምታዩት ከስር ባይ ናው የሚል አለ። ባይ ናው የሚለውን ትጫኑታላችሁ ማለት ነው። ባይ ናው የሚለውን ስትጫኑት አጠቃላይ ማግኘት ያለባችሁን ፓኬጅ ራሱ ሴሌክት አድርጎ ያመጣላችኋል። ከዛ ምን እናደርጋለን? ኮንፍርም የሚል አለ እዚህ ጋር። ኮንፍርም የሚለውን ትጫናላችሁ። እዚህ ጋር አንደኛ የከፈላችሁበትን ባንክ ታስገባላችሁ ወይ ደግሞ ትጽፋላችሁ እዚህ ጋር ኢንተር ዩር ባንክ ኔም የሚለው ላይ ማለት ነው። ለምሳሌ በንግድ ባንክ ከሆነ የከፈልኩት ሲቢኢ ብዬ ጽፋለሁ። ከዛስ የከፈላችሁበትን ደረሰኝ ስክሪንሾት ታነሳላችሁ። ምናልባት ባንክ ሂዳችሁ የምትከፍሉ ከሆነ ከባንክ ቤት የሚሰጣችሁን ደረሰኝ ፎቶ ታነሳላችሁ። በሞባይል ባንኪንግ የምትከፍሉ ከሆነ ደግሞ እሱን ኮምፕሊት ሲል ስክሪንሾት ታነሳላችሁ ማለት ነው። ከዛስ አፕሎድ ስክሪንሾት የሚል አለ እዚህ ጋር እንደምታዩ። ስለዚህ እሱን ሴሌክት ታደርጋላችሁ። እኔ አሁን ለምሳሌ ይሄኛው ደረሰኝ ነው ብዬ ሴሌክት ባደርግ እንደዚህ ያመጣልኛል ማለት ነው። ከዛስ እዚህ ጋር እንደምታዩት ኦርደር ናው የሚል አለ። ኦርደር ናው የሚለውን እጫናለሁ ማለት ነው። ከዛስ ጎቱ ሆም ትሉታላችሁ። ከዚህ በኋላ እንደዚህ አድርጋችሁ ስትልኩልን እኛ ከዚህ ፐርሚሽን እንሰጣችኋለን ወይ ደግሞ ኢንሮል እናረጋችኋለን ማለት ነው። እናንተ የገዛችሁትን ፓኬጅ ወይ ደግሞ ኮርሶች ሙሉ በሙሉ ማይ ኮርስስ የሚለው ውስጥ ታገኛላችሁ እዚህ ጋር እንደምታዩት ማለት ነው። የምትገዟቸው ኮርሶች እዚህ ውስጥ ይቀመጡላችኋል ማይ ኮርስስ ውስጥ ማለት ነው። እንዲሁም ደግሞ ዩኢኢ የሚለውም ይከፈትላችኋል። አሁን ኖርማሊ ለሁሉም ተማሪ ፍሪ ቢሆንም ግን በኋላ ላይ ለናንተ ይሄንን ፓኬጅ ለምትገዙ ተማሪዎች ብቻ ነው ክፍት የሚሆነው ማለት ነው። እንዲሁም ደግሞ ኩዌስችን ውስጥ እነዚህ ዊክሊ ኤግዛም ፕሪንተራንስ እንዲሁም ደግሞ ኤዱኬሽናል ጌሞች ኦር ሌቭል ቤዝድ ኩዌስችን የምንላቸው ነገሮችም ሙሉ በሙሉ ኢንሮል ስለሚሆን ይሄ ፔድ ኩዌስችን የሚሉት ነገሮች በሙሉ ለእናንተ ኢንሮል ያደርጋሉ ይሰሩላችኋል ማለት ነው። እንግዲህ ተማሪዎች በምን የባንክ አካውንት ነው የምንከፍለው የሚለውን ደግሞ ላሳያችሁ። እዛው ፕራይሲንግ የሚለው ውስጥ እንግዲህ የተለያዩ ኦፕሽኖች አሉ ብያችኋለሁ። ስክሮል እያደረጋችሁ መጨረሻ ላይ በምትሄዱበት ጊዜ የክፍያ አማራጭ ብሎ ንግድ ባንክ፣ ዳሽን አካውንቶች አስቀምጠንላችኋል። ስለዚህ በእነዚህ ሁለቱ የባንክ አማራጮች በመጠቀም ክፍያውን መፈጸም የምትችሉ ይሆናል ማለት ነው። ስለዚህ ከናንተ ማድረግ የሚጠበቀው እንደነገርኳችሁ ፕራይሲንግ የሚለው ውስጥ ትገባላችሁ። ከዛ ደግሞ የሴክሬት ስፔሻል ፓኬጅ የሚለው ስር ባይ ናው ብላችሁ ኮንፍርም፣ ከዛ ደግሞ ስክሪንሾቱን መላክ ነው ማለት ነው ከናንተ የሚጠበቀው። ይህንን በማድረግ በዚህ ሴክሬት የሚሰጠውን ማንኛውም ሰርቪስ ማግኘት ትችላላችሁ። ሌላው እንግዲህ ቅድም እንደነገርኳችሁ ቪዲዮዎችን፣ ኤግዛሞችን ሙሉ በሙሉ ኦፍላይን መጠቀም ትችላላችሁ። አንዴ ኢንተርኔት ያለበት ቦታ ብቻ ሄዳችሁ ዳውንሎድ በማድረግ ማለት ነው።